መልካምና አንደበቱ እርቱ የሆነው እንደዚሁም ደግሞ በጸባው መካሪ ዘካሪ የሆነው ሁላችንም የምንወደው ቅዱስዬ በአሁኑ ሰዓት እንግዲህ ሁሉም ጓደኞቹ አግብተው እሱ ብቻውን ነው። ሆኖም ግን ብቸኝነቱ ጌጡ ነው። እንደዚሁም ደግሞ በዛው መጠን ናቲንም አስጠግቶ የሚኖር መልካም ወንድ መሆኑን እናውቃለን። ዛሬ እንግዲህ የጽናት አባትን ወደ ቤቱ ይጋብዛቸዋል። ምክንያቱም ጽናትዬ ከባልተቤቷ ከኪራ ጋር ወደ ሀዋሳ ስለሄዱ ዛሬ እኔ ጋር መጥቶ ጋሼ እንድትጫወት በማለት እናም እቤት ውስጥ እንግዲህ ሚስትም የለች ድስትም የለ ይጨነቃል። ግን ቡናውን ያቀራርብና ቀደም ብሎ ለራኪ እንድመጪ ዛሬ የጽናት አባት ስለሚመጡ መተሽ ቡና እንዲታፈልልኝ በማለት እንግዲህ ራኩም ለእህቷ ነገሮችን ሁሉ ስላታመቻቸች እና ካስተካከለች በኋላ ተባልተቤቷ ከጆከር ጋር ላይፋቸውን ያለምንም መሳቀቅ እና ያለምንም ነገር እንዳሳልፎ በማሰብ ነገሮችን ካመቻቸች በኋላ ከቤት ውስጥ እንወጣ ሆናለች ማለት ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ አድማጭ ተመልካቾቼ በላይክ በሰብስክራይብ በሸር እንዲጀምሩ ስል በትህትና እጋብዛችኋለሁ። ለምታደርጉልኝ ከልብ አመሰግናለሁ። ፕሊዝ ግን ላይክ እና ሰብስክራይብ አድርጉልኝ እያደረጋችሁ በአበረታቱኝ በድጋሚ አመሰግናችኋለሁ። እንግዲህ ጠሪ አክባሪ ነውና የጽናትም አባት ወደ ቅዱሴ ቤት ከኒና ጋር ይመጣሉ። ቅዱሴ ቡናውን አቀራርቦ ኒናን እባክሽ እስቲ አፍሊልኝ ቢላት እኔ አላፈላም እንግዳ ነኝ በማለት እንግዲህ ኒና እምቢ ትላለች። ናቲም በበኩሉ ቢላት ናቲየም እምቢ ትለዋለች። ሁሉን እምቢ ትላለች። ኧረ እባክሽ አፍልላቸው እኔ እኮ ቡና አልጠጣም ቢሏትም አይ ጋሼ እኔ ቡና አልጠጣም አትጨነቅ ቅዱሴ ብለው ለቅዱሴ ሲሉት ችግር የለውም ጋሼ ቤቱ ቡና ታልተፈላበት ደስ አይልም፣ ጭስም ቡና ተተጫጫሰበትም ውሏ አድር ብሏል። ደመም እኮ ቡና ስንጠጣ ነው የምንጫወተው ቤቱም የሚደምቀው፣ ያለ ቡና ምንም ስለማይደምቅ መፈላት አለበት ይላል። ኒናም እንግዲህ ብትለመንም ለጊዜው ትኮራለች። ከዛ በኋላ እሱ ግን ቀደም ብሎ ለራኪ ነግሯታል። እናማ እዛ ሲጨቃጨቁ በር ይቆረቆራል። ይብላኝልሽ ላንቺ እኔስ የሰው መውደድ ይስጥህ ነው የሚባለው በማለት እንግዲህ ማመጣች ምንድን ነው ትላለች ኒናዬ እንግዲህ እኔ ብቻ ሲኔ ብላ ትተኩራራ ነበረ። ራኮ መጣች። ከዛ በኋላ ራኪ ሰላምታ ከተለዋወጠች በኋላ ቡና እንድታፈልልን ነው ይላታል። ችግር የለም እናፍላ ከሰል ተቀጣጥሏል አለች። እናቀጣጥለዋለን መጀመሪያ ግን ምግብ ነው ያላ ቅዱሴ መጀመሪያ ምግብ ሲላት በልችን የመጣሁት ቡናው ማፍላት አለብን ትልና ከቅዱሴ ጋር ከሰል ለማቀጣጠል ሲወጡ ኒና እንግዲህ የነገር አባች ነች። አሁን እንደምናውቃት ናቲ ምንም አልሸተተሁ ወይ የሆነ ነገር ሸተተኛለች። እንግዲህ ምንድን ነው ካላችሁ ራኩና ቅዱስ ሊጣመሩ ነው የማለት አዝማሚያ ነው። ባይዘዊ ቅዱስና ራኪ ቢጣመሩ ዋው ነው። ይጣመሩ እንበል ሁላችንም። እስቲ በኮመንት ምን ትላላችሁ እናንተስ? እኔ በእኔ በኩል ይጣመሩ ብያለሁ። እናንተ የሚጣመሩ በሉ በላይክ እና በኮመንት እላችኋለሁ አድማጮቼ። ከዚህ በኋላ እንግዲህ ራኪ እየሸተተኝ ነው ናቲ እየሸተተኝ ነው ትለዋለች። ምንድነው የሸተተሽ? ተሸተተሽ ማስክ አድርገሽ ተቀመጪ ይላታል። ናቲም ይቆጣል። ምክንያቱም ቀደም ሲል ቡና አፍሊልን ቢላት እምቢ ስላለች እና በዛ ተናዶባታል ማለት ነው። በቃ ራኩን ላግዛት አለች። እንግዲህ ለወሬ ለማዳመጥ ከቅዱሴ ጋር ትወጡ። በቃ ላግዛ ስትል አርፈሽ ተቀመጭ፣ እስካሁን እኮ ስንለማመጥሽ ነበረ። አሁን ራኪ ምንድን ነው የምታግጃት? እስካሁን አፍሊ ስትባይ ስንለምንሽ እምቢ ያልሽ ልጅ አሁን ምን ተገኘና ነው? አሁን ለወሬሽ ነው። በያርፈሽ ተቀመጭ ይሏታል ጋሼ። ከዛ በኋላ አርፋ ትቀመጣለች። ራኩን ቡናዋን ታፈላላችኋለች። እንግዲህ ቅዱሴን እንዴት ነው ቅዱሴ ይሄ ቤት እንግዲህ ከይህ በኋላ በቡናና በቡና ጭስ ይታጠናል አለች። እንግዲህ ይህን ብላ ሳትጨርስ በእንቺ ጠጭ ያላት እናቴ አፏን ለማስያዝ ማለት ነው። ከዛ በኋላ እንዴት ነው ሰው ቤት መጥቼ እንኳን ማውራት አልችልም ወይ ስትል
ኒና አንቺ እኮ የምታወሪውን አታውቂውም አለቻት። ከዛ በኩል ደግሞ ራኪ በዚህ እንግዲህ ጋሽ አየሁልኝ ማንም አያስወራኝም፣ ማንም ትንፍሽ እንዲል አይፈልግም፣ ማንም አይወደኝም ብላ እሮሮታ ስታቀርብ ይኸውልሽ የኔ ልጅ ኒናዬ ስለሚወዱሽ እኮ ነው፣ ሁሉም ስለሚወዱሽ ነው እንደዚህ የሚሉሽ፣ ባይወዱሽ ኖሮ እንደዚህ ሌሉሽ አይችሉም ነበር ይሏታል። እንግዲህ ጋሽ እንደውም እውነቴን ነው የምልህ ናትዬ ማለት ነው፣ እውነቴን ነው የምልህ ጋሼ ከኔ በላይ የሚወዳት የለም፣ እኔ በጣም የምወዳት ሌላው እንደኔ የሚወዳት የለም በማለት እንግዲህ ናቲ ጠበቃ ይሆን እንግዲህ በሰማይ ላይ ስጋ የምድሮች ውሾች ተጣሉበት ይባላል አባባሉ የሀገራችን ሰው ሲተርት። እንግዲህ በአሁኑ ሰዓት ከዚህ በፊት ባደረገችው ነገርና በፈጠረችው ነገር ሁለቱም ስህተት አለባቸው። ወይዘሮ አለሜ ወደ አለሜ ቤት እንግዲህ ያው ድግስ እንደሆነ እናውቃለን። የናሆም የመጀመሪያ ሚስቱ ተናሆም የወለደችው ወይዘሮ አለሜ ፈቅዳላት ነይ ስራ አግዢ በማለት እዛ ቤት ውስጥ ስራ ለማገዝ ትገኛለች። እንደዚሁም ደግሞ የምሩ አጋዥ የሆነችው ሀዊም እዛው ትገኛለች። በአሁኑ ሰዓት እንግዲህ ሀዊ የምሩ ጠበቃ ሆናለች። በነገራችን ላይ እኔ እኮ ትናንትና ስህተት የነበረ ምሩ መልካም ስለሆነች የምሩ መልካምነት ገዝቶኛል። እኔ ዛሬ ላይ ይቅርታ ብያለሁ፣ አንዳችን በውስጤ ተንኮል የለም ብላ ታንዴም ሁለቴ ብትነግራት ለሀዊ ፈጽሞ ልሰማት አልቻለችም። ግራም ነፈሰ ቀኝ ከሀዊ ይልቅ ህለኒ ነች ለሁሉም የምትቀርበው። ምክንያቱም በአሁኑ ሰዓት እንግዲህ እንደምናውቃት ዳጊ ልጅ እስካለች ድረስ የወለደ ሰው ተራርቆ አይራራቅም ይላል የሀገራችን ሰው። እውነት ነው። ህሌኒ ዛሬ ባትወልድ ኖሮ እዚህ ቤት ልትገኝ አትችልም ነበር። ስለወለደች ነገም ተነጎዳም ከዛ ቤት አጠፋም። እንደውም ከምሩ በበለጥ ይቅርታ ህሌኒ ለዛ ቤት ቅርብ የሆነችው ማለት ነው። ምክንያቱም ለምን ታላችሁ ከደማቸው ተቀላቅላለች፣ ልጅ ከስጋቸው ተቀላቅላለች። ልጅ ቀላል ነገር አይደለም። ለዛም ነው እና ሀዊ ደግሞ ከዚህ በፊት ያደረገችው በነገራችሁ ላይ እኛ ስህተት ሰርተን ከስህተታችን ተምረን ሌላውም ሰው እንደዛው ተሳስቶ በዛው ስህተቱ ይቀጥላል ብለን ማለት ራሱ አያስተሳሰብ ድህነት ነው ማለት ነው። ምክንያቱም ትናንትና ሀዊ ምንና ምን እንደነበረች ጠንቅቀን የምናውቀው ነው። ምሩን ታንዴም ሁለት ይገድላለሁ ብላ ምሩ መልካምና ጥሩ ስለሆነች ወደ መልካምነት ቀይራት ዛሬ ላለችበት ያደረሰቻት በምሩ ነው። ዛሬ እሷ ግን በህሌኒ ላይ ተነሳችባት። እኔስ ትናንትና ምን ነበርኩኝ? ትናንት እኔስ እንደዛ ምሩን ታሳድዳት አልነበረም ወይ? እኔ ዛሬ ተቀይሬ አይደለም ወይ? እሷስ የማትቀየርበት ምን ምክንያት አለ ብላ ቆም ብላ ለደቂቃ ልታስብ አልቻለችም። እገልሻለሁ እያለች እየሳተችባት ነው። እንግዲህ ቢጨንቃት ታንዴም ሁለቴ ነግራታለች። ብትነግራትም ፈጽሞ ሀዊ ልትሰማ ያልቻለ ድንጋይ ነገር ነች ማለት ነው። በሌላ በኩል ደግሞ እንግዲህ በአሁኑ ሰዓት የሀዊ ወንድም ምሩን እያሳድዳት ባለበት እሷ የምሩ ጠበቃ ነኝ ብላ መሳፈጧ በተለይ ህሌኒ እንግዲህ በአሁኑ ሰዓት ጥፋቷን አምና የምሩ መልካምነት ለውጧት ያግባ ታግባ ከዚህ በኋላ ምንም አልልም በማለት ወደ ራሷ የተመለሰችን ልጅ እንግዲህ በጣም እየተሳፈጠቻትና በጣም በቃ መግደል ግልሻለሁ እስከ ማለት ድረስ ደርሳለች። እንግዲህ ይህንን ያየችውና እየተመለከተችው ወይዘሮ አለሚም ምንድን ነው በተለይ እኔ አንቺን ካየሁ ጀምሮ ጥሩ አስተያየት የለሽ ምንም አለ ምንም ህሌኒ የልጃችን እናት ነች ብላ ብትነግራትም ይችኛዋ ግን ምንም ማሰቢያ የሌላት ድንጋይ ነኝ። ምክንያቱም እሷም ትናንትና ይህን ክፋት መታበታል። የተዛ ተክፋት ነው ወደ መልካምነት የተቀየረችው ማለት ነው። ስለዚህ ቆም ብላ እንደ ሰው ማሰብ ሲገባት እሷ ግን ህሌኒ ላይ እየተሳፈጠቻት ነው። ባይዘወይ ወይዘሮ አለሚም ነገሩን አይታ ተቆጥታታለች።
ግን ህሌን ያለባብሳላት አለ። አንቺንማ እንደዛ አታለባብሺ። እኔ እያንዳንዱን ነገር እየተመለከኩ ስለሆነ ምንም የሚያገናኛችሁ ነገር የለም። የመጣችሁት ለስራ ነው። ስራ እርዱ ብያችሁ ነው። ስራችሁን ብቻ ስሩ በማለት ብትላትም ይችኛዋ ግን ምንም አሰማም። በሌላ በኩል እንግዲህ ደግሞ በአሁኑ ሰዓት እንግዲህ ምሩ በተለይ የዝች የሀዊ ወንድም በጣም እያስጨነቃትና ሰርጉ እንዳይደረግ እየተጨነቀች እያሰቃያት ነው ያለው። እንግዲህ ባይዘዌ በዚህ እነ ኪራም ለጊዜው ጠፍተውባት እንግዲህ እየተጨነቀች ነው። ተረጋጊ ተረጋጊ እያለች ጽናትዬ ብትላትም ፈጽሞ ምክንያቱም ነገሩን ስለምታውቅ ወንድሜን አሳጥተሽኛል፣ አንቺን ፈጽሞ ደስታ ልታይ አይገባሽም፣ የኔ ወንድም በአንቺ ምክንያት ስለሞተ አንቺ ደስታ አይገባሽም በማለት እንግዲህ እያሳድዳት ይገኛል ማለት ነው። ስለዚህ እንግዲህ የእሷ ወንድም አንድ ነገር አደረገ ማለት በሌላ በኩል ደግሞ ሀዊም ያልቅላታል። እሱ አሁን አላወቁም ብሎ ይመስለኛል። ሆኖም ግን አንድ ነገር እነ ኪራንም ሆነ እነ ጽናትን እዛ ሐዋሳ አንድ ነገር ቢያደርጋቸው እዙ በእነሱ እጅ ውስጥ ነው ያለችው። ምክንያቱም አቶ አያሌው እያንዳንዱን ነገር ስታወራ የነበረውን ሰምተዋታን። ጋሼ እመነኝ፣ እኔ ነገሮችን አስተካክላለሁ፣ ወንድሜ ምንም እንዳያደርግም አድርገዋለሁ በማለት ነው እንግዲህ የተናገረችው። ስለዚህ እዛ ቦታ ላይ አንድ ነገር አድርጋለሁ ታለ እህቱ እዚህ ትያዛለች ማለት ነው። ሆኖም ግን በአንድም በሌላም የምሩ ሰርግ ፈተና ማያጣ ሆናለች ማለት ነው። እንግዲህ እንደኛ የምሩ ሰርግ በሰላም እንዲወጣ ምንም ክፉ ነገር እንዳይፈጠር እኔ ፍላጎቴ ነው። የእናንተ አስጨነቅኩ አይደለ? አስቸግርኩ አይደለ? መቼም የሚከፋኝ መስሎ ነው ይህን ሁሉ ነገር እያደረግከው ትላለች ሰኒ። ጆከ ጨንቅ አይደለም፣ የሚገባሽን ነገር ለማድረግ ነው እንጂ ጭንቀት ሳይሆን እየደስታ። እወድሻለሁ፣ ሁሌም የማልለይሽና ካጠገብሽ የማልጠፋ እድሜ ልኬን በትንፋሴ እስከ ትንፋሴ ባለሁበት ድረስ ሁሌም እወድሻለሁ። ለሰከንድም ላጣሽ አልፈልግም። እሺ እኔ አሁን ምን ልሁንልህ አለች ሰኒ። እኔ አሁን ምን ልሁንልህ? ምንም አትሆኝልኝ፣ ንጹህ ፍቅርሽን ብቻ ለግሽኝ። ምንም አትሆኝልኝ፣ ንጹህ ፍቅርሽን ዝም ብለሽ ውደጅኝ አላት። እሺ በጣም ነው ማፈቅርህ፣ በጣም ነው የምወድሽ፣ በጣም ነው የምወድህ። እዛ በኋላ እንግዲህ እናይ ልዝፈንልሽ አላት። የህይወቴ ህይወት አንቺ በመሆንሽ በማለት እንግዲህ ደስ የሚልና ያማረ የደመቀ ፕሮግራም ነበረ። ግርግር የሌለበት ፍቅር ብቻ፣ የፍቅር ብቻ እውነተኛ ፍቅር፣ እውነት ደስ የሚል ነበረ። እንግዲህ ለዚህ ሁሉ ከጀርባ ማን ነው ካላችሁ እህቷ ነች። እህቷ ራኪ እኔ እንጃ ቃላት የለኝም። እንግዲህ ይህንን ነገር ታዘገጃጀች፣ ካሳመረች፣ ካስዋበች በኋላ ነው ወደ ቅዱሴ ቤት የታችሁ የሄደችው። ላይክ ሰብስክራይብ፣ ወዳችኋል።